ስለ ዲቪ ሎተሪ አዲስ ነገር መረጃ ይዤላችሁ መጥቻለሁ። እንደሚታወቀው በብራውን ዩኒቨርሲቲ ባለፈው ዲሴምበር የትምህርት ቤት ተኩስ ተከትሎ የዲቪ ሎተሪ በመታገዱ ከ55000 እስከ 165000 የሚሆኑ ሰዎች እድል መዘጋቱ የሚታወቅ ነው። ሆኖም ግን ዛሬ ከዲኤችኤስ አዲስ የተሰማ ነገር አለ። ስለ ዲቪ ሎተሪ ጠበቃ ሙሉዓለም ይነግሩናል። ሁላችሁም እንደምታውቁት ዲቪ ሎተሪ የደረሳቸው ሰዎች ወደ አሜሪካ መጥተው ግሪን ካርድ እንዲያገኙ የሚያስችላቸው እድል ለጊዜው ተዘግቷል። ምንም እንኳን ዲቪ የደረሳቸው ሰዎች በ2026 በ2025 ቢኖሩ ማለት ነው። ለዚህ የስቴት ዲፓርትመንት ሃንድል የሚያደርገው ይሄን የዲቪን ሂደት ስቴት ዲፓርትመንት ነው። ነገር ግን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስለሆነ ግሪን ካርዳቸውን ኢሹ የሚያደርገው አንደር ዩኤስሲአይኤስ አሁን ላይ ባለው ሂደት ግሪን ካርድ እየተሰጠ አይደለም። ስለዚህ አንድ ሰው በዲቪ ሎተሪ አሜሪካ ውስጥ ቢደርሰው እንኳን መምጣት አይችልም። ይሄ የሆነው እንደምታስታውሱት አንድ የፖርቹጋል ዜጋ የነበረ ግለሰብ ብራውን ዩኒቨርሲቲ ላይ ሄዶ 2 ተማሪዎችን በመግደሉና ከዛ በኋላ ከቀናት ልዩነት ውስጥ የራሱን የቀድሞውን ፕሮፌሰር እንደዚሁ በሽጉጥ በመምታት በመግደሉ ይሄ ግለሰብ በዲቪ አሜሪካ ውስጥ መጥቶ እንደዚህ አይነት የሽብር ጥቃት በመፈጸሙ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሰዓቱ ሴክሬታሪ የነበረችው ክሪስቲና ናኦም አንዱ ካዘዘችው ትዕዛዝ ውስጥ ማናቸውም በዲቪ ሎተሪ የሚመጡ ሰዎች የግሪን ካርድ ሂደታቸው አፕሩቭ እንዳይደረግ ነው ያስቆመችው። በዚህ ምክንያት ስቴት ዲፓርትመንት በዲቪ ሎተሪ አልፈው ወይም የዲቪ ሎተሪ እድል ተጠቃሚ ሆነው ቪዛ በማግኘት ወደ አሜሪካ የሚመጡ ሰዎችን ሁሉ አስቁሟል። ስለዚህ አሁን ላይ ቪዛ ተቀጥረው ቢገቡ እንኳን የቪዛ አፕሩቫል አይሰጣቸውም። ምክንያቱም አሜሪካ ውስጥ ገብተው እነዚህ ሰዎች የግሪን ካርድ አፕሊኬሽን ፋይል አድርገው ስለማይሰጣቸው ማለት ነው። በዚህ ሂደት ውስጥ እያለ ነው ስቴት ዲፓርትመንት አዲስ ያወጣው ለ2027 እድለኛ ሊሆኑ አፕሊኬሽን የሚሞሉ ሰዎች በጠቅላላ ዲቪ ሎተሪ ከመሙላታቸው በፊት ፓስፖርት እንዲኖራቸው የሚያስገድድ ህግን ያወጣው። ስለዚህ አንድ ሰው ፓስፖርት ሳይኖረው ዲቪ መሙላት ከዚህ በኋላ አይችልም ማለት ነው። ለምሳሌ ይሄን በምሳሌ ብናሳይ ኢትዮጵያዊ ሆኖ ዲቪ ሎተሪ የሚሞላ ሰው የዲቪ ሎተሪ አፕሊኬሽንን ፋይል የሚያደርግ ሰው መጀመሪያ የኢትዮጵያ ፓስፖርት ሊኖረው ይገባል። ወይም ደግሞ የሌላ ሀገር ዜጋም ከሆነ ኤርትራዊም ከሆነ ሱዳናዊም ከሆነ ሶማሊያዊ መጀመሪያ የዛ ሀገር ዜግነት የመጀመሪያ ዜግነት ያለው የዛ ሀገር የዜግነት ፓስፖርት ሊኖረው ይገባል ማለት ነው። የፓስፖርት ቁጥሩን ሳያስገባ ፓስፖርቱ ኢሹ የተደረገበትን ቀንና ኤክስፓየር የሚያደርግበትን ቀን ሳያስገባ ዲቪ ሎተሪ አፕሊኬሽኑን ፋይል ማድረግ አይችልም፣ ሰሚት ማድረግ አይችልም። ስለዚህ ይሄ አንዱ ልዩነት ነው ማለት ነው። ብዙ ጊዜ ሰዎች አይዲያቸውን ብቻ ስለሚጠቀሙ ዲቪ ከደረሳቸው በኋላ እድሜን ማስተካከል ይችላሉ ኦር ብዙ ነገር ይለውጡ ነበር። አሁን ግን የፓስፖርት ቁጥራቸውና የፓስፖርት ኢንፎርሜሽናቸው ዲቪ አፕሊኬሽን ስለሚገባ ከዚህ በኋላ ብዙ ነገር ለመቀየር እድል ላገኙ ይችላሉ ዲቪ ከደረሳቸው በኋላ። ምክንያቱም የአሜሪካ መንግስት ኦልሬዲ የነሱን የፓስፖርት ኢንፎርሜሽን ባዮግራፊካል ኢንፎርሜሽን እጁ ስለሚገባ ማለት ነው። ይሄ ነው ትልቁ ለውጥ በዲቪ ዙሪያ ያለው። ምናላችሁ ዛሬ ደግሞ አንድ ፖይንት ይዤ የመጣሁት አንድ ሰው እዚህ ሀገር አግብቶ ሲቲዝን አግብቶ እዚህ ሀገር መጥቶ 2 ዓመት ኮንዲሽናል ግሪን ካርድ ተሰጥቶት ግን ያ ትዳር ባይሰራስ ለ2 ዓመት ነው የሰጡኝ እና ትዳሬ በቃ ልንፋታ ነው ምን ይሻለኛል የሚሉ ሰዎች አሉ። ኦኬ ትልቁ ነገር ሁልጊዜ ትዳር ላይ ባላችሁበት ሰዓት ግሪን ካርዳችሁ ከተሰጣችሁ በኋላ ነገሩ አላለቀም፣ ነገሩ አልቋል፣ ግሪን ካርድ ተሰጥቶኛል አትበሉ። ሁልጊዜ ኤቪደንስ ሰብስቡ በትዳር አብራችሁ መኖራችሁን የሚያሳይ ራይት ቢል ሞርጌጅ ካላችሁ ሞርጌጅ የከፈላችሁበት አንድ ላይ ሊዝ ካላችሁ ሊዝ የከፈላችሁበት አንድ ላይ ኤሌክትሪክ ቢል ኤቭሪቲንግ ሃዝ ቱ ኮንቲኒዩ። መጀመሪያ ፋይል ከማረጋችሁ በፊት ያረጋችሁት ነገር ሁሉ ፋይል ካረጋችሁት በኋላ ማስቀመጥ አለባችሁ ማለት ነው። ኖርማሊ አንዳንድ ሰዎች የሚቸገሩት ይሄን ነው። ኦኬ ና አሁን ቀጥል፣ በቃ ተለያያችሁ ነገሮች አሉ። ስለዚህ የግዴታ ሲቲዝን የሆነው ሰውዬ አያስፈልጋችሁም ወይ ሴትዮ አያስፈልጋችሁም ፋይል ለማድረግ ወይ ባርጋችሁ ብቻውን ያ የተፋታው ሰውዬ ፋይል ማድረግ ይችላል መጀመሪያ መፋታቱን ከጨረሰ በኋላ ማለት ነው። ትልቁ ነገር ዩኤስሲአይኤስ ኦፊሰር የሚፈልገው ነገር ምንድነው? ትዳሩ እውነት ነው ወይስ ለኢሚግሬሽን ቤኔፊት ነው የተጋባችሁት የሚለው ነው። ያንን በምንድነው ፔፐር ወርካችሁን በማዘጋጀት ማለት ነው። ሁልጊዜ ፔፐር ወርክ ምንድነው? ኤቪደንሳችሁን ሁልጊዜ ሰብስቡ። ሌላው ቢቀር ይሄ 2 ዓመት ኮንዲሽናል ኤቪደንስ ላላችሁ የ10 ዓመት ኮንዲሽናል የ10 ዓመት ግሪን ካርድ እንኳን ቢኖራችሁ ለሲቲዝን በምትሄዱበት ጊዜ ትዳራችሁ ተጠያቂ ይሆናል። ስለዚህ ግሪን ካርድ አግኝቻለሁ ብሎ አሁን ማውራው የመጣሁት ለ2 ዓመት ለሰጣችሁ ነው።
ግን 10 ዓመት ለተሰጣቸው ቢጨምር እንኳን እናንተ ሲቲዝን እንሆናለን ነገ ብትሉ ትዳራችሁን ጠይቋቸዋል። በትዳር ላገኛችሁ ማለት ነው። 2 ዓመት ላገኛችሁ ግን አሁን ወደ ዋና ፖይንት ስመጣ 2 ዓመት ላገኛችሁ የ2 ዓመት ግሪን ካርድ ትዳሩ አልሰራም፣ ምን ይሻለኛል፣ የግዴታ መኖር አለብኝ ወይ ደግሞ አልፈልግም ብላኛለች ወር ብሎኛል፣ ምን ይሻለኛል ለምትሉ ዋናው ትዳሩ እውነት መሆኑን ማሳየት ነው። ያለውን የካለ የዩኤስሲአይኤስ ኦፊሰር ማሳየት ነው። ዌቭ አርጋችሁ ብቻችሁን ኢንተርቪው መቀበል ትችላላችሁ ማለት ነው። ለተጨማሪ መረጃ አበባ ባላለ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። መልካም ቀን ይሁንላችሁ። አሜሪካን ሀገር ሆናችሁ ለዘመዶቻችሁ፣ ለሚስት፣ ለእናት፣ ለአባት፣ ለወንድም፣ ለእህት፣ ለልጆች አፕላይ ታደርጋላችሁ ኢሚግራንት ቪዛ ወይም አንዳንድ ቤኔፊቶች። ፕሮሰሱን ከዚህ ከጨረሰ ዩኤስሲአይኤስ አፕሩቭ ካደረገው በኋላ ቪዛ ሴንተር ሄዶ ፕሮሰስድ ከሆነ በኋላ ኤምባሲ ሄድና የመጨረሻው ስቴጅ ላይ አፕሊካንቱ ወይም ደግሞ ቤኔፊሻሪው ኤምባሲ ይገባል። ከዛ በኋላ ኢንተርቪው ይደረጋል። ኢንተርቪው ከተደረገ በኋላ የሚመለስ መልስ አለ። አንዳንድ ጊዜ ቪዛውን ይመቱላቸዋል፣ አንዳንድ ጊዜ ቪዛውን ዲናይ ወይም ሪፊውዝ ያደርጋሉ፣ ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው ይላል። እነዚህ ነገሮች ምን ማለት ናቸው የሚለውን ዛሬ አንዳንድ መረጃ ሼር ለማድረግ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ብዙ ጊዜ በጣም ብዙ ሰው የሚጠይቀው በተለይ ደግሞ ከሀገር ቤት ምንድነው ኤምባሲ ገብተናል፣ ኢንተርቪው አድርገናል። አት ኤንድ ኦፍ ኢንተርቪው ግን ቪዛውን አልሰጡንም። የሰጡን ወረቀት አለ ወይም ደግሞ የነገሩን ነገር አለ። ያ የነገሩን ነገር ቪዛውን ዲና አድርገናቸዋል ወይም ደግሞ ቪዛውን ሪፊውዝ አድርገናቸዋል ወይም ደግሞ አሁን ልንሰጣቸው አልቻልንም፣ ፕሮሰሱ አድሚኒስትሬቲቭ ፕሮሰሲንግ ላይ ነው ብለውናል። ምን ማለት ነው? ምንድነው ማድረግ ያለብን? ምን ያህል ጊዜ መቆየት አለብን? ጥያቄው ይሄ ነው። አንደኛ እነማን ናቸው እንደዚህ ዲናይ ወይም ደግሞ ሪፊውዝ ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው የሚባሉ ሰዎች? ምን አይነት ሰዎች ናቸው? ቤኔፊሻሪው ኢንተርቪው ከገባ በኋላ ለምሳሌ ሚስት ነኝ ወይም ደግሞ ባል ነኝ ብሎ ነው ኤምባሲ የሚገባው። የመጀመሪያ የቪዛ ኦፊሰሩ ማወቅ የሚፈልገው ነገር ይሄ ነገር ሪሌሽንሺፑ ትክክለኛ ነው ወይ፣ ቦናፋይድ ነው ወይ፣ ማስረጃ አለው ወይ፣ ስልክ ይደዋወላሉ ወይ እነዚህ ጥንዶች፣ ወይም ደግሞ ገንዘብ ይላላካሉ ወይ ደግሞ ከአሜሪካን ሀገር መጥቶ ጎብኝቷታል ወይስ ጎብኝተዋለች ወይ፣ ኮመን የሚያደርጋቸው ነገር ምንድን ነው፣ ትዳሩ የእውነት ትዳር ነው ወይ ነው ወይስ የኢሚግሬሽን ቤኔፊት ብቻ ለማስገኘት የተደረገ ነገር ነው የሚለው ነው ኢቫሉዌት የሚያደርገው። በዛን ጊዜ እምነት ካጣና ይሄ ሪሌሽንሺፕ ትክክለኛ ሪሌሽንሺፕ አይደለም ብሎ ከገመተ ያንን ቪዛ አይሰጥም፣ ሪፊውዝ ያደርጋል ወይም ደግሞ ዲናይ ያደርገዋል። አንዳንድ ጊዜ ደግሞ አሁን ለምሳሌ ለልጆች ወይም ደግሞ ለወላጆች የሚደረግ አፕሊኬሽን ላይ ፔቲሽን ላይ ልጅ ወይም ደግሞ ወላጅ ኤምባሲ ከገባ በኋላ ኢንተርቪው ከተደረገ በኋላ ወል ዛሬ ቪዛውን አንሰጥህም አድሚኒስትሬቲቭ ፕሮሰስ ላይ ነው ይላሉ የቪዛ ኦፊሰሮች። ያ ማለት ምን ማለት ነው? ይህንን ኬዝ ዛሬ አፕሩቭ አናደርግህም፣ የምንፈልገው አዲሽናል ማስረጃዎች ይኖራሉ። ምናልባት ኦሪጂናል በር ሰርተፍኬት፣ ሜሬጅ ሰርተፍኬት ሊሆን ይችላል። ምናልባት የትምህርት ቤት ማስረጃ ሊሆን ይችላል። ምናልባት ደግሞ ግንኙነቱን የሚያሳይ ሞር ተጨባጭ የሆነ ማስረጃ ይፈልጋሉ። ወይም ደግሞ የዲኤንኤ ውጤት ሊፈልጉ ይችላሉ። ወይም ደግሞ እድሜው ከተጠራጠሩ እድሜውን የሚያረጋግጡበት ጊዜ ይፈልጋሉ። በዚህን ጊዜ ሰውየውን ወይም ደግሞ ልጁን ወይም ደግሞ ሚስትየዋን ወይም ባልየውን ዲናይ ከማድረግ ይልቅ አድሚኒስትሬቲቭ ፕሮሰስ ላይ ነው እናደርገዋለን ይላሉ። ያ አድሚኒስትሬቲቭ ፕሮሰስ ታይም ደግሞ it might take 6 months, it might take a year, sometimes even ከዛም በላይ የሚፈጅበት ጊዜ አለ። ልዩነቱን ልንገራችሁ። አንድ ሰው ኢንተርቪው ተደርጎ ዲና ያድርገንሃል ካሉት ሄዝ ዲናይድ ማለት ነው። ያ ኤምባሲ ከዛ በኋላ እዛ ሰውዬ ላይ ስልጣን አይኖረው። ፋይሉን ፓክ ያደርግና ወደ ዩኤስሲአይኤስ አሜሪካን ሀገር ወደ ፔቲሽነሩ ይመልሰዋል ማለት ነው። ወደ ዩኤስሲአይኤስ ሪፊውዝ ከተደረገ ወይም ደግሞ ዲናይ ከተደረገ አድሚኒስትሬቲቭ ፕሮሰስ ላይ ነው ከተባለ ግን አይላክም። አሁንም ጁሪስዲክሽን ያለው ኤምባሲው ላይ ነው። አፕሊካንቱ ማድረግ ያለበት አምጣ የሚባለውን ዶክመንት ማስረጃ፣ በር ሰርተፍኬትም ከሆነ የበር ሰርተፍኬት፣ የሕክምናም ከሆነ ወይም ደግሞ የፖሊስ ወረቀትም ከሆነ ወይም ደግሞ ዲኤንኤ ከሆነ የሚፈልጉት ዶክመንት አለ። ያንን ዶክመንት አምጣ በተባለበት ጊዜ ሰሚት ማድረግ ነው። ካደረገ በኋላ ግን ኤምባሲው ወዲያው ያንን ዶክመንት ሰሚት ስላደረገልን አፕሩቭ እናደርገዋለን ማለት አይደለም። የተወሰነ ጊዜ ሊፈጅባቸው ይችላል። ፎር ሶ መኒ ሪዝንስ፣ በተለያዩ ምክንያቶች ማለት ነው። አፕሊካንቱ ወይም ደግሞ ቤኔፊሻሪው ማድረግ ያለበት ያው መታገስ፣ ረጅም ጊዜ ሊፈጅ ይችላል። አንዳንዴ ፍረስትሬቲንግ ነው። ፓስፖርቱን እንኳን አይመልሱም በአንዳንድ ወቅት። ስለዚህ ማድረግ ያለባችሁ ጠበቃዎች ካሏችሁ ከጠበቆቻችሁ ጋር መነጋገር ነው። የሚደረጉ ነገሮች ያሉ ስቴፕ ባይ ስቴፕ። አንዳንድ ጊዜ በጣም እውነት አሳዛኝ ሁኔታ ነው። በጣም ረጅም ጊዜ ይፈጅና እዛ ያለው ቤኔፊሻሪ እጅግ በጣም ይጉላላል። ኢቨን ፓስፖርቱ እንኳን ስለማይመለስለት ወደ ሌላ ሀገር እንኳን መሄድ የማይችልበት ጊዜ አለ። ግን ምንም ማድረግ አይቻልም። አንዳንድ ጊዜ ያው ትዕግስት ያስፈልጋል። ባለሙያ ካላችሁ ደግሞ ኦኬዥናሊ በተወሰነ ጊዜ ኤምባሲውን ኮንታክት አድርጎ ምን ላይ ደርሳችኋል፣ ጉዳይ እንደዚህ ነው፣ በዚህ ጊዜ ነው ኢንተርቪው ያደረኩት፣ እስካሁን ድረስ መልስ አልሰጣችሁም በማለት ነው። አንዳንድ ጊዜ ኢንኳየሪ ማድረግ፣ ኤምባሲውን ኮንታክት ማድረግ ያስፈልጋል። ምንም አይነት መልስ ለረጅም ጊዜ ካልተሰጠ ደግሞ ሌሎች መደረግ ያለባቸው ነገሮች ስቴፖች አሉ። እሱን ከጠበቆቻችሁ ጋር ለመነጋገር ሞክሩ። እጅግ በጣም ይጠቅማችኋል በሚል ነው። መጨረሻ ላይ አንድ የምጨምረው ነገር ምንድን ነው፣ ሁለቱም ዲናይ ተደረገ
አልተደረገም ሪፊውዝ ተደረገ ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው የተባሉት ሰዎች በሙሉ በናሽናል ቪዛ ሴንተር ዌብሳይት ላይ ሄዳችሁ ቼክ በምታደርጉበት ጊዜ ሁለቱም ሪፊውዝ ነው የሚለው አንድ አይነት ነው፣ ግን አንድ አይነት ካራክተር የላቸው። ዲና የተደረገው ሪፊውዝ ተደርጓል ማለት ኮምፕሊትሊ ሪፊውዝ ተደርጓል ማለት ነው። ኬዙ ወደ አሜሪካን ሀገር ይመለሳል ወደ USCIS። አድሚኒስትሬቲቭ ፕሮሰስ ላይ የሆነ ግን ሪፊውዝ ይላል እንጂ ፐርማነንት አይደለም። ያ ሪፊውዝ የሚለው ታይትል ወይም ደግሞ ስታተስ ከተወሰነ ጊዜ በኋላ ዶክመንት ማቅረባችሁ ከታየና አንዳንድ የሚያጣሩት ነገር አጣርተው ከጨረሱ በኋላ ሪፊውዝ የሚለውን ይቀይሩትና አፕሩቭ ይሉታል ማለት ነው። ልዩነት ይሄ ነው። አንዳንድ ጊዜ ትንሽ ጊዜ መጠበቁ በጣም ፍረስትሬቲንግ ነው፣ በጣም ያናድዳል፣ ረጅም ጊዜ ይፈጃል። ምን ማድረግ አይቻልም፣ ግን አትሊስት ማወቁ ይጠቅማችኋል በሚል ነው ይሄንን እማጋራችሁ። መረጃ ለሰክሰስ እጅግ በጣም ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ።